ታረቁ ብንላቸው ላይሰሙ ስለሚችሉ ቀጥታ ጋሼ ጋር መሄድና እሙሽን ማናገር ነው። እሙሽን አናግሬያታለሁኝ እኔ ችግር የለውም እኔ ብሩክን አናግረዋለሁ ግን ሃይሚን ወደኛ ቤት መምጣት ስላልቻለች ማናገር አልቻልኩም ብላኛለች እና ጋሼን ቀጥታ እናናግረውና ሃይሚን የሚያገኛት ጋሼ ብቻ ስለሆነ ኢየሩስ ጋር ያላትን ግንኙነትም ጋሼ ብዙም አያውቅም ማለት በብሩክ እርግጠኛ ነው ምንም ነገር እንደማያደርግ ያን ነገር ደግሞ ሁላችንም እናውቃለን። ለዛ ነገር ደግሞ ቀጥታ ለጋሼ ሄደን ነገሮችን አብራርተን ነግረን ቀጥታ እንዲታረቁ ነው ኢየሩስ ባለማወቅ ያረጋቻቸው ነገሮች ሃይሚ ስሜት ውስጥ በጣም ብዙ ረብሻ ነው ይፈጥ ቢኒ አልቀበል ሲላት ቀጥታ ሄኖክ ጋር ሄዳ ነበር ልጅን ውሰድ ያለችው። ሄኖክ ደግሞ ይሄን ነገር አልተቀበለም። በጣም ቀጥታ ጋሼ ጋር ሄደን ሃይሚና ብሩክ ያሉበት ሁኔታና አስረድተን እንዲያስታርቅልን እሳቸው ጋር ሄደን ሰላም ጤና ይስጥልን ውድና የተከበራችሁ የኛ እንቁ ፋሚሊዎች እንደምን ቆያችሁ እንደምን ሰነበታችሁ? እኛ ለን ክብሪስቷ ያው ፋሚሊ ዛሬ በጣም ደስ በሚል ሁኔታ ብሩክ ወደ ራሱ ተመልሶ ነገሮችን በሙሉ አስተካክሎ ለሃይሚዬ ደስ የሚል ስጦታ ይዤላት ሄዳለሁ ብሎ ነበርና በዛ አጋጣሚ ደግሞ የተፈጠረው ትንሽ የሚደብር ነገር ነው እና ምንድነው በዚህ አጋጣሚ ብዙ ነገሮች ተፈጥሯል። አቡኪ ይዛ ነበርና በዛ አጋጣሚ ደግሞ ትንሽ ሃይሚዬ በጣም አልተረጋጋችም። ተረጋግታ ነገሮችን መቀበል ከብዷት ቀለበቱንም አልፈልግም ብላ ነበርና ለዛ ነገር ደግሞ ትልቁ አሁን እዚህ ጋር እነሱ ሊያስታርቅልን የሚችል አንድ ሰው ቢኖር ጋሼ ናቸውና ጋሼ ጋር ሄደን ነገሮችን ሙሉ ለሙሉ አስረድተናቸው ለሳቸው እንዲታረቁ ማድረግ አለብን። ይሄ ደግሞ የኛ ኃላፊነት ነው። ምክንያቱም ብዙ ነገሮችን ብዙ መስዋዕትነት ከፍለን መጨረሻ ላይ ደግሞ ሁሉም ነገር ሰላም ሆኖ በዚህ በትንሽ ነገር እነሱ ተደባብረው ማየት በጣም ለሁሉም ሰው የሚደብር ነገር ነው። ለዛ ነገር ደግሞ ጋሼ ግዴታ መገናኘት ስላለባቸው በነገራችን ላይ እስከዛሬ የተፈጠረው ነገር ምንም ነገር አያውቁም ነበር። ምክንያቱም ነገሮችን ውስጥ ለውስጥ ስለሆነ ነብሩክም ቤተሰው እንዲሰማ ስላልፈለጉ ይሄን ነገር ጋሼ ምንም የሚያውቀው ነገር ስላልነበር ዛሬ ደግሞ ከዚህ በላይ ወደ ሌላ ነገሮች ደግሞ እንዳይገቡ ግዴታ ጋሼ ማወቅ አለባቸው። በነገራችን ላይ ይሄን ነገር ብሩክ ራሱ አያውቅም። ምክንያቱም እሱ ራሱ ጋሼ እንዲያውቅ አይፈልግም። በቃ ምክንያቱም ያው የተደረጉ ነገሮች የሚደብሩ ቤተሰብ ማወቅ የሌለበት ነገር ስለነበር የሰሞኑ ጉዳይ ለዛ ነገር ደግሞ እኛ ከዚህ በላይ መቆየት የለበትም ብለን አቡኪ ደውዬለታለሁ። ቀጥታ ወደ ጋሼ ጋር ነው የምንሄደው ማለት ነው። ለጋሼ ሄደን የተፈጠረው ነገር አስረድተን እሳቸው እንዲያስታርቋቸው። ምክንያቱም እኛ ማንንም አይሰሙም። በነገራችን ላይ ሀብም ያው እንደ ወንድሙ ነው እንጂ ይሄን እነሱ ማስታረቅ የሚችል ሰው አይደለም። ለዚህ ነገር ደግሞ ግዴታ ጋሼ ያስፈልጉናል። ከዚህ በፊትም ብዙ ነገሮች ብዙ መጥፎ ነገሮች ሲፈጠሩ የእሳቸውን ምክር ተቀብለው ነው እነ ሃይሚ እነ አብሪሽ ራሱ እና አብሪሽ ብዙ ሰዎች ናቸው በጋሼ ምክንያት የታረቁልን ያሉት። ለዚህ ነገር ደግሞ ብዙ ነገር ለፍተን በመጨረሻም ተሳክቶልናል። ይሄ ነገር ደግሞ ትልቅ ነገር ነው። ኢየሩስ ያው ቢኒም ያንተ ልጅ የኔ ልጅ አይደለም የሱ ልጅ እንዳልሆነ አምኖ ተቀብሏል ዛሬ እና ለዛ ነገር ደግሞ ልጁ የሄኖክ እንደሆነ ሁላችንም እናውቃለን። ግልጽ ነገር ነው። ሄኖክም በጣም ደብሮታል። በነገራችን ላይ ቢያንስ የብሩክ አይደለም ከተባለ በኋላ ዛሬ ሄዱ ነበር እሱ ራሱ ያንተ አይደለም ብላው ለቢዲ ለመስጠት ነበር ልጁን ሄደችው ማለት ነው። በዚህ ነገር ተሰምቶት እንዲሁም ልጁን አልፈልገውም ምናምን ያለበት ሁኔታ አለ። ምክንያቱም እኔ ባጣቆ ያደለም ሰውም ቢሲል ወደኔ ሊመጣ አይችልም ብሎ ሄኖክ በጣም ተደብሯል በዚህ ጉዳይ። ሄኖክም ልጁን አልፈልግም የማለት ነገር እያየንበት ነውና ዛሬ ላይ እኛ ችግር የለውም እሱን አረጋግተን ልጁን እንዲቀበል የምናደርግ ይሆናል። እሱ የደበረው ትንሽ ብዙ ቦታዎች ሄዳ ልጁ አንዴ የቢኒ ነው አንዴ የብሩክ ነው እያለች እውነተኛ የልጁን አባት ለማሳጣት ስለፈለገች ያ ነገር ደግሞ ኢየሩስ በዚህ አጋጣሚ አሳዝናኛለች። በጣም ነው ያሳዘነችኝ። ትንሽ ባለማወቅ ብዙ ነገሮችን ሰርታለች እስከዛሬ ድረስ። ዛሬ ላይ ደግሞ ነገሮችን በራሷ ተጸጽታ ተመልሳ ይሄን ነገር ያንተ ነው ማለቷ የቢኒ ነው ማለቷ ትንሽ ስህተት ቢሆንም ሄኖክ ራሱ በጣም ደብሮታል። ቢያንስ የብሩክ አይደለም ካለች በኋላ እንዴት ልጅን አትመልስም ብሎ በጣም ተናዷል። ቢኒ ራሱ ልጁን አልፈልገውም ብሏል። በዚህ አጋጣሚ እንደነገሩኝ ከሆነ ዛሬ አቡኪዛ ነበርና አልፈልገውም ብሏል። ይሄ ነገር ደግሞ በመጨረሻ የሄኖክ ልጅ እንደሆነ ያለ ዲኤንኤ ማንም ጋር ሊሄድ አይችልም። ሄኖክም በራሱ እርግጠኛ ነው። ያው በመጨረሻ እኛም አይተናል ልጁ የሄኖክ እንደሆነ። ከዚህ በላይ እርግጠኛ መሆን አንችልም ብዬ አስባለሁ። ዋናው ዓላማ ግን ሃይሚና ብሩክ በቃ መታረቅ አለባቸው ብዬ አስባለሁ። ብዙ የሚደብሩ ነገሮች ብዙ የሚከብዱ ነገሮች ተፈጥረዋል። ለዚህ ነገር ደግሞ አንድና አንድ መፍትሄ ሊሆኑ የሚችሉት ጋሼ ናቸውና ጋሼ ጋር ሄደን ቤታቸው ድረስ ሄደን የተፈጠረው ነገር አብራተን እንደዚህ ያሉበት ሁኔታ ነግረናቸው እንዲታረቁ የማድረግ ስራ እንሰራለን ብዬ አስባለሁ። አቡኪ ደውዬለታለሁ። ያው እሱም እየመጣ ነው ቤተሰብ ቀጥታ በተሻለ አቅም አሁን ቀጥታ ወደ ጋሼ ጋር ሄደን የተፈጠሩትን ነገሮች አስረድተናቸው ቀጥታ ወደዛ የምንሄድ ይሆናል። ብቻ መልካም ቢሆን ከምንም በላይ ደስ ይለኛል። ሰላም ሆኖ ፍቅሩ ነው ወደ አዲስ አበባ ቢመለሱ ከማንም በላይ እኔ ደስ የሚለኝ። አቡኪ ሰላም ነው ማለት እንዴ ነሽ? አማን ነው አለን። ካሜራ አብርተሻል? አብርቻለሁ። ያው ሰላም ውድ የተከበራችሁ የኛ እንቁና ተወዳጅ ቤተሰቦች ለምን ያበራው
ያው ማለት እኔ አንደኛው አላማዬ እንደነገርከኝ ከሆነ እዛ ሃይሚ ቀለበቱን ልትቀበል አልቻለችም። ለዛ ነገር ደግሞ ጋሽ ጉዳዩ እንዲገቡበትና ቀጥታ ወደዛ እንድንሄድ ነው የፈለኩት። ምርጥ ሀሳብ ስለ እኔም እያሰብኩት የነበረው ሀሳብ ነው። እዚህ ጋር ካሜራ አብረተ መጠበቁም በጣም አስፈላጊና ጥሩ የሚባል ስራ ነው የሰራው። ማለት ያው ዛሬ ከነሱ ጋር ትንሽ አንዳንድ ነገሮች ሰምቼ ሃይሚ ቀለበት እንዳልተቀበለችውና ብሩክ በጣም እንደተሰማውና እንደተረበሸ ተነግሮኛል። ያ ነገር ደግሞ እኔንም ረብሾኛል። ምክንያቱም እስካሁን እየለፋን የነበረው እነሱ ሁለቱ ሰላም እንዲሆኑና አንድ ሆነው እንዲቀጥሉ ነበረ። ይሄ ሁሉ ልፋታችን ደግሞ በእንደዚህ በሁለቱ አማካኝነት ሲበጠበጥ በጣም የሚደብርና አሁን ኢየሩስ ከዚህ ነገር ከወጣችበት በኋላ የሚደብርና የሚያስከፋ ነገር እየሰማን ነው የምንገኘው። ያንን ነገር ደግሞ ለማብረድ በጣም አስፈላጊ ነገር ነው ብዬ አሰብኩት። አንተ እንዳልከው ጋሼ ጋር መሄድና እሙሽን ማናገር ነው። እሙሽን አናግሬያታለሁኝ እኔ ችግር የለውም እኔ ብሩክን አናግረዋለሁ፣ ግን ሃይሚን ወደኛ ቤት መምጣት ስላልቻለች ማናገር አልቻልኩም ብላኛለች እና ጋሽዬን ቀጥታ እናናግረውና ሃይሚን የሚያገኛት ጋሽዬ ብቻ ስለሆነ ሃይሚ ያለውን ነገር እንዲነግራትና በቃ ማለት ሁለታቸው ብዙ ነገር ያሳለፉ ልጆች ናቸው። ከዚህ በኋላም ብዙ ነገር የምንጠብቅባቸው ልጆች ናቸውና ያ ነገር በቃ በአጭሩ እንዲቋጭ ካሁን በኋላ ሌላ መጥፎ ነገሮች እንዳይከሰቱባቸው ሁለቱም ላይ ፍቅር አይቻለሁኝ። በጣም በቃ የሚያስቀና ፍቅር አላቸው ሁለታቸውም። ይሄ ነገር ደግሞ በእንደዚህ አይነት በትናንሽ ኬዞች መቋጨት የለበትም ብዬ አስባለሁኝና ብንሄድ ደስ ይለኛል። ምንም ከምንም በላይ በነገራችን ላይ አንዳንዴ ይሄ አለመግባባት መጋጨት ፍቅር ላይ ያለ ነው፣ ሁላችንም እናውቃለን። እና ሃይሚ ላይም የተፈጠረው ሰሞኑ ይሄ ነበር። ትንሽ በስተት ኢየሩስ ባለማወቅ ያረጋቻቸው ነገሮች ሃይሚ ስሜት ውስጥ በጣም ብዙ ረብሻ ነው ይፈጥርባት። ለዛም ነገር ነው ነገሮች ተረጋግታ ወደ ራሷ ተመልሳ ቀለበቱን ለመቀበል የደበራት ብዙ ነገሮች ሲፈጠሩ አይምሮአችን ላይ ነገሮች እንዳንረዳ ያደርጉና ለዛም ሲባል ነው እንጂ ሃይሚ መቼም ብሩክ ላይ መጥፎ ነገር አስባ አይደለም። ለዚህ ነገር ደግሞ ይቀላል ነው ምክንያቱም ጋሺ በቀላሉ መፍታት የሚችሉት ነገር ነው። ጋሺ እረፍ ካለው ማንም ሰው ይመለሳል ብዬ አስባለሁ። ምክንያቱም ሃይሚ ለጋሺ ያላት ክብር ከማንምና ከምንም በላይ ነው። ጋሺ አታርጊ ያላትን ነገር አታረግም። ጋሺ ይሄንን አርጊ ካላት ታረጋለች። ለዚህ ነገር ደግሞ እኛ ሄደን የሆነ ነገር ይዘን ታረቁ ብንላቸው ላይሰሙ ስለሚችሉ ቀጥታ ይሄ ሚስጥር ነው። ነገራችን ላይ ብሩክ ራሱ አይፈልግም ይሄንን ነገር ምክንያቱም ጋሼ ምን ተፈጠረ እስከዛሬ የሚለውን ነገር ሲያዩ የተፈጠሩ ነገሮች ይደብራሉ። ከኢየሩስ ጋር ያላትን ግንኙነትም ጋሼ ብዙም አያውቅም ማለት በብሩክ እርግጠኛ ነው ምንም ነገር እንደማያደርግ። ያን ነገር ደግሞ ሁላችንም እናውቃለን። ለዛ ነገር ደግሞ ቀጥታ ለጋሼ ሄደን ነገሮችን አብራርተን ነግረን ቀጥታ እንዲታረቁ ነው ማድረግ ያለብን። የኛ ኃላፊነት ነው ከምንም በላይ። ምክንያቱም እኛ እስከዛሬ ድረስ ስለፋለት የነበረው ምንድነው እነሱ ሰላም ፍቅር ሆኖ ከቡታጀራ እንዲወጡና እዚህ መተው ደግሞ ሰላማዊ ጊዜን እንዲያሳልፉ ነው። ለዚህ ነገር ደግሞ በተሻለን አቅም እስከዛሬ ለፍተናል። ብዙ ነገሮችን እስከማጣት ድረስ ደርሰንበታል። መጨረሻ ላይ ደግሞ ይህን ውለታ በመዋል ለነሱ ፍቅርና ሰላም ትልቅ አሻራ እናሳርፋለን ብዬ አስባለሁ። ትክክል ነህ ኡመር። ማለት ይሄ ነገሮች በጣም እየለፋንበት ከነበረ ነገሮች ውስጥ አንዱ ስለሆነም በቀላሉ የምንተው ነገር አይደለም። ያው ዛሬ እንደዚህ አይነት ነገሮች ቀለበት እንደሚያስራት ምናምን ነገር ሰምቼ ነበረ። ያው ሰርፕራይዝ እንደሆነ ስለማቅ ለሃይሚ ያልነገርኳትም ነበር፣ ግን ደግሞ ከሃይሚ ጋር አብረን እንሄዳለን ብዬ ነበር ያሰብኩት። አጋጣሚ ደግሞ ሄኖክ ከኢየሩስ ጋር ተገናኝተው የልጁን ጉዳይ መፍታት ስለነበረባቸው ከኢየሩስ ጋር ለማገናኘት በጣም እየጣርኩኝ ነበር። ሄኖክን በአጋጣሚ ደግሞ ያው እነሱን ለማገናኘት ኢየሩስ ትደውላልኝ ከቢኒያም ጋር እንዳስማማት ነግራኝ ነበረ። ቢኒያም ጋር ወስጃት ምናምን ነገር ቢኒያም ትንሽ ዲስ አርጓታል። ኢየሩስ በዚህ አጋጣሚ በጣም አዝኛለሁኝ። ማለት እንደዚህ አይነት ነገሮች እንደሚከሰቱ መጀመሪያ አልጠበቅንም ነበር። አብረን እንሄድ ነው በነገራችን ላይ እና አልጠበቅንም ነበርና ቢኒያም በቃ እስካሁን ድረስ የኔ ልጅ ነበር ብዬ እየለፋሁኝ ይሄ ሁሉ ስለፋ ስጥር ስግር አንቺ በቃ ምንም መስሎ ያልታየሽ አሁን እንዴት የኔ ልጅ አንተ ልጅ ነው ብለሽ ተመጫለሽ ምናምን ብሎ ልጁን መቀበል አልቻለምና ያ ነገር ያው ለሄኖክ አድቫንቴጅ ነው። ምክንያቱም ሄኖክ እነዚህን አጋጣሚዎች ተጠቅሞ ልጁን መቀበል ካልቻለ ልጅ ነው ብሎ ማመን ካልቻለ መጨረሻው ውድቀት። በነገራችን ላይ ይሄን ነገር ለሄኖክ ነግሬው ነበር። ማለት ጸጋ ደውላ ነበርና ሄኖክ እምቢ ካላት በኋላ ቀጥታ እኛ ጋር ነበር የደወለችው። በዚህ አጋጣሚ ኢየሩስ ቢኒ እምቢ ብሎኛል ልጅህን ውሰድ ምናምን ለማለት ሞክራ ነበር በጸጋ በኩል አስደውላ። ይሄን ነገር ደግሞ ቀጥታ ለሄኖክ ስነግረው እኔ ባጣሽ ቆይ ነኝ እና ሄኖክ በዚህ አጋጣሚ ልጁ የትም እኔ ባጣሽ ቆይ አይደለሁም እና ምናምን ብሎ እሱ ራሱ በጣም ተሰምቶታል። ምክንያቱም የብሩክ ነው ብላ እስከዛሬ ድረስ በጣም ስታሰቃየው ነበር። ዛሬ ደግሞ የቢኒ ነው ብላ ቢኒ አልቀበል ሲላት ቀጥታ ሄኖክ ጋር ሄዳ ነበር ልጅን ውሰድ ያለችው። ሄኖክ ደግሞ ይሄን ነገር አልተቀበለም። በጣም ደብሮታል እሱ ራሱ። ምክንያቱም ይደብራል አንዳንዴ ለፍቷል። በእርግጥ እስከዛሬ ድረስ ልጁን ለመቀበል ለፍቷል። ዛሬ ግን ጭራሽ እንደ ባጣ ቆይ አርጋ ልጅን ውሰድ ስትለው ደውላ በጣም ነበር የደብረው። እሱ ራስሽ አሳድጊው ወደ ማለት ነበር ሄደው። ይሄን ነገር ደግሞ ኢየሩስ በጣም አሳዝናኛለች። ማለት
እስከዛሬ የመጣችበት መንገድ ቢደብርም ያረጋቻቸው ነገሮች ቢደብርም ግን እንደ አንድ እናት ዝም ብዬ ሰዓት ሁሉንም አባቶቿን ያጣችበት ሁኔታ ነው ያለው። ለዛ ነገር ደግሞ በጣም ለኢየሩስ በጣም አሳዝናኛለች። አይ ስልክ ኢየሩስ በነገራችን ላይ እንደበፊት አይደለችም ማለት ተመልሳ የምሬ ነው እንበል አሁን እንዴት እንደምታሳዝን የሆነ ቀርበ ምናምን ስታያት በጣም ነው የምታሳዝነውና ያው አንድ ሰው በቃ ልጁን ለማሳደግ ህይወቱን ለመቀየር ማይለፋበት ማይወርድበት ነገር ማይጥረው ነገር የለም አይደል? ስደት ልጁን ወልዶ አንድ ወር የሁለት ወር ልጅ የሳምንት ልጅ ለቆ ስደት እስከሚሄድ ይደርሳል አይደል? እና ይሄ ነገር እንዳለ ሆኖ እሷ የልጇን ህይወት ለመቀየር የሷን ህይወት አይደለም የልጇን ህይወት ለመቀየር ልጇ በጥሩ መንገድ እንድታድግ ስለፈለገች ወደ ብሩክ ተጠጋች። ያ ነገር ስተት ነው፣ ግን ደግሞ ልትፈርዱባት አይገባም፣ ልንፈርድባት አይገባም። በቃ እንደ አንድ እናት መክፈል ያለባትን መስዋዕትነት ከፍላለች። የሆነው ነገር እንደሆነ እንተውና ማለት ነው። አባቱን መፈለግ ትክክለኛ አባቱን መፈለግ ላይ ማተኮር ይሻላል። የቢኒያም ነው አለች። ቢኒያም መሆኑ ጥሩ ነው ማለት ያው እሷ የቢኒያም እንደሆነ የምታምነው አጋጣሚ ደግሞ የሄኖክም ሊሆን ይችላል ብዬ ነው ያሰብኩት። እኔ ደግሞ ብዙ ሰዓት ላይ ከሄኖክ ጋር አያቸው ስለነበር ይሄ የሄኖክ ነው ብዬ ሁሌ እናገር ነበር እዚህ ቪዲዮ ላይ። ያው ዛሬ የቢኒያም መሆኑን አሳምናኛለች። ይሄ ነገር ደግሞ ዛሬም ነገም ከነገ ወዲያም ከእናቱ ውጪ ዲኤንኤ ምንም እኮ አይደለም ከእናቱ ውጪ ማንም ሊያውቅ አይችልም አይደለም። ስለዚህ ይሄ ነገር እውነት ነው ብዬ የማስበው የቢኒያም ልጅ ነው ብዬ አስባለሁ። ምን አለ መሰለህ እሱ ደግሞ አልተቀበልም አይደለ የኔ ልጅ አይደለም ካለ ያው ሁላችንም እናውቃለን የሄኖክ ልጅ ነው ሊሆን ይችላል ብዬ አስባለሁ። ምክንያቱም ሄኖክ በጣም ለፍቷል። ይሄ ልጅ የሄኖክ አይደለም የቢኒያም እኔ እንጃ ብቻ ይሄን ነገር እኔ ከሄኖክ ከራሱ አንደበት የምትሰሙት ይሆናል። እሱ ግን የራሱ እንደሆነ ነበር እስከዛሬም ሲለፋ የነበረው። ቢኒ ካልተቀበለም ደግሞ የማን ሊሆን ይችላል ቢሰብ የሄኖክ እንጂ ይሄ ነገር ያው ከተቻለ በዲኤንኤ ሁለታቸው ምክንያቱም የብሩክ አይደለም እስከተባለ ድረስ ነገሮች ቀላል ይሆናሉ ብዬ አስባለሁ። ቀጥታ ለብሩክ ለሄኖክና ቢኒ ተገናኝተው ዲኤንኤ የማረጉበት እድል ፈልገን እውነተኛ የልጁን አባት እንዲረጋገጥ የምናደርግ ይሆናል። ያን ሄዳለው አለ እኮ ሄኖክ የት ቢኒያ እንትና ጋር ኢየሩስ ጋር ሄዷል። እኛ አሁን ቀጥታ ጋሼ ጋር ሄደን ያለውን ነገር ብናወራስ ትክክል። አሁን ቤተሰብ በቃ ብዙ ነገሮች ተፈጥሯል። ነገሮች እንዲስተካከሉ የተቻለን በሙሉ አድርገናል። አሁን ቀጥታ ጋሽዬ ጋር ሄደን እንደተጣሉ ነግረናቸው እሳቸው ቀጥታ ጋሽዬ ጋር ሄደን ሃይሚና ብሩክ ያሉበት ሁኔታና አስረድተን እንዲያስታርቅልን እሳቸው ጋር ሄደን ብናወራ የተቻለ ነው ያስባለሁ። ጋሽዬ ጋር አሁን ስለ ዝናብም እየመጣ ነው እየመሸም ስለሆነ ቶሎ ጋሽዬ ጋር ሄደን ያለውን ነገር ብናወራ እንደዛ ነው የሚሻለው። ቤተሰብ ቀጥታ ጋሽዬ ጋር ሄደን ያለውን ነገር ነግረናቸው እንዲያስታርቅልን እናደርጋለን ማለት ነው። እንሂዳ ተከተሉና ሳንስቶኝ በፍቅር ብኖር ለፍቅር ነፍሴ ከመስጠት በላይ ባይኖረኝ ሚስጥር እና ያው እንግዲህ ቤተሰብ ዝናቡም እየመጣ ስለሆነ ከተቻለን እዛ ቤታቸው ድረስ ሄደን ከጋሽዬ ጋር ያለውን ነገር አስረድተናቸው እውነቱን እንዲወጣና በሰላማዊ መንገድ እንዲታረቁ እናደርጋለን። ዝናቡ እየመጣ ስለሆነ አሁን ካሜራ አጥፍተን ብንሄድ ይችላል ነው ያስባለሁ። ስለ ያው እነሱ ማወቅ የለባቸውም ብለህ ታስባለህ? አይ ጋሽ ግዴታ ዝናቡ ደግሞ ግዴታ እየመጣ ስለሆነ ቤተሰብ ዝናብ ካልዘነበ እዛ ቦታው ላይ ሆነን ከጋሽዬ ጋር ሆነን ነገሮችን እየነገርናቸው የምናሳያቸው ይሆናል። አሁን ዝናብ እየመጣ ስለሆነ ያለውን ነገር አብረን የምናየው ይሆናል። ይመቻችሁ እስከዛ ድረስ